አንዳንድ ሰዎች አንዳንድ ሰዎች እውነት ይመስላቸዋልና ለማወቅ ነው እንትን አይደለም። እኔ ጥያቄ የምጠይቀው ለማወቅ ነውና ቁርአን ላይ አላህ ግምታዊ ንግግር ይናገራል ማለት ራሱ ግምታዊ ንግግር ይናገራል ማለት ነው። ለምንድን ነው? ተስፋ አደርጋለሁ እንትኑን ቃሉ የቱ ጋር ነው ያለው እንደምትሉ ተስፋ አደርጋለሁ። ታሪኩን እንትን ነው የሚለው ወደ 100 ሰዎች ወይም ከዛ በላይ ወደሚሆኑ ሰዎች ልከነዋል ይላል ዮናስን። እሺ እሱ እዛ ጋር ግምታዊ ንግግር ነው ያለው። ወይም ከዛ በላይ ይሆናል የሚለው ወይም ከተባለ ግምታዊ ንግግር ነው። እሺ ስለዚህ ማለት ለምንድን ነው ስጠንና ከላይም ከታችን ማንበበን ከምን አንጻር ነው አንተም ግምታዊ ያልክበትን እሱን እንፈትሸው እስኪ ብለህ ነው? አዎ እሺ ላውጣው። እሺ ስንት መሰለ? ስንተኛው ምዕራፍ መሰለ? ሳፋት 147 ላይ አዎ 37 147 አላልኳችሁም? በቃ ጸጥ አደረኳቸው። ሰላም አለይኩም ሀሰን ማይሮም መጥቷል። ኢንሻአላህ ያው ፈአርሰልናሁ ኢላ ሚአቲ አልፊን አው የዚዱን ፈአመኑ ፈመታዕናሁም ኢላ ሒን የሚለውን ነው ሀሰኑ ሱረቱ ሳፋት። እሺ ባቢ 147 37 147 እሰማለሁ። ባቢሎን በእርሱም ላይ ባጠገቡ ከቅል የሆነችን ዛፍ አበቀልን፣ ወደ 100,000 ሰዎችም ዳግመኛ ላክ ነው፣ ከቶውንም ይጨምራሉ አለ። አመኑም እስከ ዛሬ ድረስም አጣቀምናቸው። እሺ 147 ላይ ወደ 100,000 ሰዎችም ዳግመኛ ላክ ነው፣ ከቶውንም ይጨምራሉ ይላል። ዋርሰልና ኢለ ሚአቲ አልፊን አው ይዚዱን ይላል። አማርኛው ነው ከተውንም ይጨምራሉ የሚለው እንጂ አሁን በእንግሊዝኛ ካየው ወይም ነው የሚለው ወይም ከዛ በላይ ይሆናሉ ነው። እሺ 37 እና ምን ማለት ነው? አሁን ይሄ ግምታዊ ንግግር ነው እያልክ ነው? አዎ ማለት ግምታዊ ንግግር ነው። አሁን ለምሳሌ ወይም ከዛ በላይ ይሆናሉ ከተባለ አለማወቅን እንትን አይልም አያሳይም። እኛ አያሳይም እንላለን። እስኪ እንግሊዝኛው ላይ 147 We later sent him back to his city of at least 100,000 people. At least 100,000 people ነው የሚለው እንግሊዝኛው ላይ ወደ 100,000 የሚሆኑ ነው የሚለው። እንዴት ይሄ ግምት ግድ አኪዩሬትሊ ቁጥሩን እሺ ቀጥል ባይ አይ ቀጥል አብራራው ችግር የለውም። እኔ ግን ያየሁት ምንድነው ወይም ነው ወይም ከዛ በላይ ይሆናል ነው በእንግሊዘኛው ላይ እኔ ጋር ያለው እንትን ራሱ እንትን ብለ ለዛ እስኪ ተፍሲሩ ላይ እስኪ እንየው። ማሂር ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድም ማሂር ወአለይኩም ሰላም እንዴት ናችሁ? እኔማ በቃ ባቢ ዛሬ ከባድ ጥያቄ ጠይቆ ሊያባርረን ነው ብዬ ነበር። ባቢ ያረጀ ጥያቄ ነው ትላለህ። ሰው ይጠይቃል ጠይቆ ያውቃል ይሄን ጥያቄ? አይ እኔማ በቃ ካለህበት መቀሌ የሚደርስ ሚሳኤል ተኩሰህ ትመታኛለህ ብዬ ነበርኩ።
ገና ነው አልተረጋገጠም። ስትመልሰው እኮ ነው። ገና ሳይተኮስ እዛው ከሸፈ። አሁንም ከዛ ሰፈር የሚነሳ ጥያቄ ከሆነ ተነስቶ የሚያውቅ ከሆነ ራሱ ተወዋለሁ። አልወድም። እኔ ከዛ ሰፈር የሚነሳ ጥያቄ ተመሳሳይ ጥያቄ መጠየቅ አልወድም። ተነስቶ ምናምን ሳይሆን እንትን ነው ይሄ። እኛ ጋር ምን አለ መሰለህ እንደው አንብበው ከደረሱበት ምናምን ብለህ የምትዘጋጅባቸው አንዳንድ ሽብሃ ሊሆን የሚችሉ ነገሮች አሉና አንተ ዛሬ ደረስክበትና ግን እዛው ከሸፈ። ገና ነው አክሽፈው። ሌላ ተጨማሪ ጥያቄ እኮ አለ። በዛ እኮ አልመለስም እንትን እያለ ለማንኛውም ግን አው የዚዱ የሚለው ይሄ ሪሆቶሊካል ስቴትመንት ነው። ሪሆቶሊካል ስቴትመንት ማለት ለነቢዩላህ ዩኑስ ዓለይሂ ሰላቱ ወሰላም ሰዎች በሚገባቸው ቋንቋ ማለትም ምን ያህል ማሲቭ እንደነበረ ምን ያህል ብዙ ሰዎች እንደነበሩ ለማመለካት የሚገባ ነገር ነው። አሁን ለምሳሌ ከዛም በላይ ሊሆን ይችላል ምናምን ካልክ ኤግዛክት ነገር እንኳን ያ ነገር ቢሆን ግን ምን ያህል ማሲቭ እንደሆነ ምን ያህል ብዛት እንደነበረው ምን ያህል የነገሩ ስፋትን ለማመላከት የሚገባ ቃል ነው። ባቢ አይ ቲንክ አንደርስታንድ አድርገኛል። ይሄ ሪሆቶሊካል ስቴትመንት የሚባለው ምንድን ነው? ይሄ ግነት ነው። ይሄ አንድ ነገር ሞር ኤግዛግሬት ለማድረግ ምን ያህል ማሲቭ እንደሆነ ያ ነገር ምን ያህል ሰፊ እንደነበረ ለማመላከት የሚገባ ቃል ነው። ተረዳኸኝ? አንተን ተረድቻለሁ፣ ግን ለእኔ በቂ መልስ አይደለማ። ወይም ይጨምራሉ ከተባለ አሁን ግነትን ሊያሳይ አይችልም። ብዙ እንደሆኑ ሊያሳይ የሚችል እንትን አይደለም ነው። አሁን በእሱም ላይ በቅል የሆነ ዛፍ ያበቀልን አለ ከላይ። ከዛ በኋላ ዝቅ ብሎ ወደ 100,000 ሰዎችም ዳግመኛም ላክ ነው አይደለ? ወደ ምን ተላከ? ወደ 100,000 ሰዎችም ላክ ነው አለ። ከዛ በኋላ ከተውንም ይጨምራሉ አለ ወይ? ይጨምራሉ አይደለም፣ ከተውንም ይጨምሩልን ማለት የተላከበት ማህበረሰብ ከዛም ይጨምራል፣ ከዛም እየሰፋ ይሄዳል፣ ከዛም እየበዛ ይሄዳል። እዛ ላይ በተጠቀሰው ቁጥር ላይ ብቻ የሚቆም አይደለም። የነቢዩላህ ዩኑስ ከዛም እየሰፋ ይሄዳል ነው። አማርኛው ነው እንደዛ የሚለው። ከተውንም ይጨምራሉ የሚለው አማርኛው ነው እንጂ በሌላ ቋንቋ ዋስና ኢላ ሚአቲን አለ አልፊን አለ። ከዛ በኋላ አይደለ 100,000 በላይ አለ። አው የዚዱን ወይ ደግሞ ይጨምራሉ አለ። አረበኛውም እኮ እንደዛ ነው ባቢ። አማርኛው ወይም ከተባለ ወይም ይጨምራሉ ከተባለ ግምታዊ ንግግር ነው ነው ማለት ነው። ግምታዊ ንግግር ሳይሆን እንደሚጨምሩ አመላካች ነው። ከዛም ይጨምራሉ ነው መሆኑ የነበረበት። ከተውንም ይጨምራሉ አው እኮ አለ። ወይ ደግሞ ወይ የሚለው ቃል ይሄ እንዴት ነው? ይሄ ሪዮቶሊካል ስቴትመንት እንዴት ነው ማስረዳ እኮ እንዴት ታስረዳኛለህ? ወይም ከተባለ ግምታዊ ንግግር ነው። እጥረት ነው። አይ ይጨምራሉ ከተባለ ማስረዳቱ እንትን ሳይሆን ይሄ ማስረዳቱ እንትን አጥሮ ሳይሆን አረበኛው ቋንቋ በጣም ሰፊ ነው። ወደ አማርኛ ስተረጉመው የሆነ ኩርምት ይላል፣ የሆነ ያጥራል። ተረዳኸኝ ሐሳቤ? ግን ምንድነው እስኪ ሌላ ማሂር ሌላ የቁርአን አንቀጽ ተመሳሳይ አው የሚለው አረበኛው አው የሚለው ላይ ነው የተጠቀመ ባቢ ያመጣው የቁርአን አንቀጽ። እስኪ ሌላ የቁርአን አንቀጽ ልስጥህና እዛ ላይ አንብበውና ምን እንደተረዳህ ትነግረናለህ ባቢሎን። አዎ ደስ ይለኛል። እሺ ኦኬ አይሻልም ማሂር? ቀጥሉ። ማክሸፊያ ነገር እንፈልግለት እስኪ ለናሙና ያክል ምዕራፍ 2 ቁጥር 74 ላይ ያለውን አንቀጽ ማንበብ እስኪ ባቢሎን መጽሐፍ ይዘህ ከሆነ ምዕራፍ 2 ቁጥር 74 ስንት አልከኝ? አንቀጽ 74 ምዕራፍ 2 እሺ 74 አንቀጽ እቺ የሆነች ፊደል አለች አሊፍና ዋው አው የሚለው የአረበኛው ቃል ምን መሰለክ? ከዚያም ከዚህ በኋላ ልቦቻችሁ ደረቁ፣ እርሷም እንደ ድንጋዮች ወይም በደርቅና ይበልጥ የበረታች ናት። ከድንጋዮችም ከእርሱ ጅረቶች የሚፈስሉለት አለ። ከእነርሱም በእርግጥ የሚሰነጠቅና ከእርሱ ውሃ ምንጭ የሚወጣው አለ።
ከእነርሱም አላህን ከመፍራት የተነሳ ወደ ታች የሚወርድ አለ፣ አላህም ከምትሰሩት ነገር ዘንጊ አይደለም የሚለውን ነው። አሁን ለምሳሌ እዚህ የቁርአን አንቀጽ ላይ ገና የመጀመሪያው አንቀጽ አካባቢ ثم قست قلوبكم من بعد ذلك فهي كالحجارة አው የሚለው አረበኛው ቃል እዛኛው ላይ አንተ ያመጣው 37 147 ላይ ተገልጿል። ከዚህም ምን ይላል እዚህ አማርኛው ላይ ከዚያም ከዚህ በኋላ ልቦቻቸው ደረቁ፣ እርሷም እንደ ድንጋዮች ወይም በድርቅና ይበልጥ የበረታች ናት አለ። ምሳሌያዊ ንግግር ነው ይሄ። ምሳሌያዊ ንግግር እየተናገረ ስለሆነ ለመጀመሪያ እንትኑ ቃሉ ተጨማሪ እንትን ምንድነው ተጨማሪ ቃል ሲያስገባ ወይም ይጠቀማል ያለ ነገር ነው። አሁን አረበኛው ቋንቋ እቺ ፊደሏ ቆይ ላሳይ አንዴ በቪዲዮ እስኪ። እቺ ተመሳሳይ ነገር ነው የመጣው። ቆይ ላሳይ በቪዲዮ። እቺ ታይካለች። አዎ የሚለው ኦር ማለት ነው። አንተ ያመጣኸው የቁርአን አንቀጽ ይሄ ነው 147 we later sent him back to his city of at least 100,000 people የሚለው ማለት ነው። ይሄ አሁን እዚህኛው ጋር ሲመጣ አትሊስት በሚለው ነው የመጣው። ልክ ሌላ የቁርአን አንቀጽ ላይም አሁን እዚህ ጋር ተሳስተዋል። አሁን የሚለው ተመሳሳይ ቃል ነው የገባው። የትኛው እንግሊዘኛው ነው? እዚህ አትሊስት ወደ ምንድነው 100,000 ወደሚሆኑ ሰዎች ካለ ተሳስተዋል ማለት ነው። እዛ ጋር የሚለው ምንድነው ወደ 100,000 ሰዎች 100,000 ሰዎች የተረጋገጡ ናቸው ወይም ብሎ ከዛም ሊጨምሩ የሚችሉ ሰዎች እንዳሉ ነው የሚያሳየው። ወይም የሚለው ግምታዊ ንግግር ነው ብዬ ነው እንትን ያደረኩት። አትሊስት ወደ 100,000 የሚሆኑ ሰዎች ልከነዋል ከተባለ ግን እዚህ ጋር ራሱ ትርጓሜው ስህተት አለበት ማለት ነው አይደል? ይሄ ትርጓሜ the most accurate ይሄ አሁን በአለም ላይ ካሉ ትርጓሜዎች በጣም አንደኛና በላጩ የሚባለው ትርጓሜ ነው። ይሄን አሁን ማነብልህ እንግሊዘኛው ማለት ነው ክሊር ቁርአን ይባላል። ከሌሎች ትርጉሞች ከዚህ በፊት ከተተረጎሙ ትርጉሞች ከዚህ የበለጠ ትርጉም አለ አይባልም። በቅርብ ጊዜ የተተረጎመ ነው። ኦኬ እና ይሄ ቃል አሳይክ 100,000 ወደሚሆኑ ሰዎች ልከነዋል ከተባለ ለምሳሌ 100,000 ወደሚሆኑ ሰዎች ቁርአኑ ግን እንደዛ አይደለም የሚለው ወደ 100,000 ሰዎች ልከነዋል ወይም ይጨምራሉ ነው። ከ100,000 ማለት ነው 100,000ዎቹ የተረጋገጡ ናቸው እዛ ጋር ያሉት። ከዛ ጨምሮ ወይም ብሎ እንትን ያደረገ ምንድነው ይሄ ግምታዊ ንግግር ነው ብዬ ያመጣው ጥያቄ ይቀጥላል ማለት ነው። አንድ ነገር ላስቀምጥልህ። ይሄ አው የዚዱን የሚለው ኢብኑ ሐቲም ኢብኑ ጀራር ያስቀምጡት አንድ ሐሳብ አለ። ምንድነው ይሄ በዛን ጊዜ የነበሩት ማህበረሰብ ወይ ደግሞ በስራህ የሚባሉት ወደ 100,000 የሚጠጉ ነበር። ወደ 100,000 የሚጠጉ ሰዎች ነበር። ወይ ደግሞ አለ ኢብኑ ጀራር ሲናገር ሰዎቹ ከዛ በኋላ እያመኑ እየሰፉ እያመኑ ወይ ደግሞ ነገሩን ከነብዩ ዩኑስ ከወጣ በኋላ አለ ከአሳ ከወጣ በኋላ እና ሰዎቹ እየበዙ እየሰፉ እንደሚሄዱ አመላካች ነው ብሎ አስቀመጡት። ሱመ ቀሰተ ቁሉበኩም ሚን ባዕድ ዛሊከ ፈሂየ ከልሒጃረት ያለ አፍተር ዛት አለ። ከዛ በኋላ ይህ ልብህ እንትን የሆነ እየሰፋ ይሄዳል። የእነሱ ተአምር ያንን ካዩ በኋላ እንትን ያሉ ይሄዳሉ፣ እየበዙ ይሄዳሉ የሚለው ወይ ደግሞ ከዛ በኋላ ያለውን ነገር እየሰፋ እንደሚሄድ አመላካች ነው ብሎታል። ይህን ራሱን ቁርአን ምዕራፍ 4 ሱረቱ ኒሳ ላይ አንድ የሚቀመጥ ሐሳብ አለ። ወደ እነዚህ ያለ እነርሱ እጆቻችሁን ከመጋደል ሰብስቡ፣ ሶላትንም ደንቡንም ጠብቃችሁ ስገዱ፣ ግዴታ ምጽዋትም ስጡ ወደ ተባሉት አላየህምን አለ።
ከዛ በኋላ እነዚህን ሰዎች ከገለጸ በኋላ ምን አለ? በእነርሱም ላይ መጋደል በተጻፈ ጊዜ ከእነርሱ ከፊሎች ወዲያው ሰዎች አላህን እንደሚፈሩ አለ። ወይም አለ አው የሚለው ቃል አሁን ወይም የበለጠ ፍራቻን ይፈራሉ አለ። ወይም የበለጠ ፍራቻን ይፈራሉ። ጌታችን ሆይ በእኛ ላይ መጋደልን ለምን ደነገግ እስከ ቅርብ ጊዜ ድረስ አታቆየንም እንለዋል ይላል። ሰው ይሄ ግምታዊ ሳይሆን ይሄ ሪቶሪካል ስቴትመንት የሚባለው አንድ ነገር ኦቨር ኤግዛግሬት አድርጎ ወይ ደግሞ እየሰፋ እንደሚሄድ ለማሳየት የተቀመጠ ሀሳብ ነው። ሊንጉስቲካል አፕሮች ማለት ነው። ተረዳኸኝ ባቢ? አንተ የተናገርከው ተረድቻለሁ። ጥያቄው ግን አልተመለሰም ነው። ከባዱን ነገር እኮ እሱ ነው። አልተመለሰም። በሚገባ እየመለስክ ስለሆነ ኦኬ። ባቢ አው የምትለው ቃል የለም በል የሚለውን ይወርሳል። በል ማለት እንደውም ማለት ነው። ኢብኑ ጀሪር ጠበሪ ያየው ነበርና ማሂሮ ተፍሲር ጠበሪ ላይ ምን ይላል? አው የዚዱን የሚለውን በል የዚዱን ብለው ተርጉመውታል። አሁን በል የምትለው ቃል አው የሚለውን ይተረጉማል። በል ማለት ነው እንትን ባቢ ያው ትክክለኛ ቃልዋ ወይንም የሚለውን የምትወስድ ቢሆንም በል ማለት እንደውም ማለት ነው። ገብቷል ባቢ? ፈአርሰልናሁ ኢላ ሚአቲ አልፍን ወደ 100,000 ላክነው። በል የዚዱን አለ አይደለ? አው የዚዱን በል የዚዱን ከ100,000 ይጨምራሉ ማለት ነው። እንደውም ከ100,000 ይበልጣሉ እንደማለት ነው ብሎ ተርጉሞታል ማሂር ተፍሲር ጠበሪ ላይ። የቃሉ ሁለተኛ ትርጓሜ ካለው አላውቅም እኔ። ሁለተኛ ትርጓሜ አለው ቃሉ እሱ ሌላ ነገር ነው። አይዋ አው የሚለው በል የሚለውንም ይወስዳል። በል ማለት ፈአርሰልናሁ ላክነው ኢላ ሚአቲ አልፊን ወደ 100,000 በል የዚዱን አይ እንደውም ይጨምራሉ ከ100,000 በላይ ናቸው እያለ ነው። ሁለተኛ ቃሉ ማለት ነው። ቃሉ ሁለተኛ ትርጓሜ ካለው አላውቅም። ሁለተኛ ትርጓሜው እንደዛ ነው። እንግሊዝኛው ደግሞ ምን እያለ ነው? አው የሚለውን ቃል ትክክለኛ ያው አንደኛ ትርጓሜው ላይ ነው የተረጎመው። እየተለያየ ነው ያለው። እንደዛ ከሆነ በቃ እሺ። ማይሮ አለክ የጠበሪ ያየው ተፍሲሩ እንትን ያልኩት ነበር ካገኙት ኢብኑ ጀሪር ጠበሪ እንደዛ ተርጉሞታል። ስለዚህ አው የዚዱን ማለት እንደው በል የዚዱን አላ ሚአ ማለት ነው። ከ100,000 እንደውም ይጨምራሉ። ስንት ናቸው ማለት ነው? ከ100,000 በላይ ናቸው ማለት ነው። እንደዛ ከሆነ ሌላ ጥያቄ እንትን ኦኬ እንቀጥል። ያስ አንድ ነገር ላሳይ ባቢ። ይቺ ማለት ነው ይቺ አው የምትለው ይቺ ፊደል ሁለቷ ፊደል ትታይካለች የተቀለመባት ይቺ አው የምትለው በቁርአን 213 ጊዜ መጥቷል። 213 ጊዜ ሲመጣ በተለያየ የቁርአን አንቀጽ በተለያየ መንገድ ነው ትርጉሙ። ከአንድ በላይ ትርጉም አለው። ለምሳሌ በምዕራፍ 2 19ኛው አንቀጽ ላይ አው ከሰይቢን ሚነስ ሰማ የሚል ይመጣል። or it is like a rain storm from the sky። አሁን እዚህ ጋር አው የሚለው ኦር በሚለው መጣ። ኦኬ ምሳሌያዊ ንግግር ከዛ ኦር አሁን እዚህ ጋር ኦር የሚለው ሲመጣ በምንድን ነው የመጣው? ከሰማይ ሬን ስቶርም or it is like a rainstorm from the sky within which is darkness። አሁን እዚህ ጋር አው የሚለው ሁለቱ ፊደሎች ኦር በሚለው መጣ። ከዛ ደግሞ ሌላ የቁርአን አንቀጽ ላይ ላሳይክ። እዚሁ ላይ ቀደም የነገርኩ ምዕራፍ 2 ቁጥር 74 ላይ አው የሚለው ደግሞ በምን መጣ? እዚህ ጋር then your hearts become hardened after that being like stone or even በሚለው መጣ። ደግሞ እዚህ ጋር harder አየከው በሁለቱ ያለው ልዩነት። የቀደሙ ላይ ኦር በሚለው መጣ፣ እዚህ ጋር ደግሞ ኢቭን። ልክ አንተ ያመጣኸውንም የቁርአን አንቀጽ 37 147 ላይ በሌላ መንገድ ይመጣል። እዚህ ጋር ሁለቴ ነው የመጣው። ምዕራፍ 2 106 ላይ
we did not get a verse. ኦኬ አሁን እዚህ ጋር ተመልከተ ይሄን የቁርአን አንቀጽ ምዕራፍ 2 ቁጥር 106 ላይ we do not abrogate a verse or cause it to be forgotten except that we bring forth one better than it or similar እዚህ ጋር አሁን አው የሚለው ሁለቱም ኦር በሚለው ቦታ ነው የገባው እየገባክ ነው ባቢ የቅድም እስኪ አንተ 237 ላይ 37 ማሄር ቀጥል ሐሳብ ግን ማሄር ቀጥሉ አብሽር ኡስታዝ ይቀጥሉ ያሰነው የጠበሪ ተፍሲር አለክ ኢብኑ ጀሪር አጠበሪ ተፍሲር ትላችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ላይ ልፈተላችሁ ጠበሪ አዎ ጠበሪ እስቲ ሱረቱ ሷፍ 37 117 ይበቃል ምንም እንትን የለም ይበቃል የቀደሙ እንትን የሚያስኬድ እንትን ነው ቆይ እንትን አጠበሪ እናምቦና አይ ቲንክ በደንብ ግልጽ ያደርጋል ሷፋት ላይ ራዩ እንግሊዝኛ ላይ ወራጅ አለ እንግሊዝኛውን አንብበው አንተ አረብኛ ላይ ምን ይላል በል የዚዱን ይላል እንግሊዝኛውም ያመጣዋል እሱ ጋር ተፍሲሩን አንብበው فارسلنا الى 100,000 የሚለው ላይ በል የሚለው ምን ብሎ እንደተረጎመው አሳየው እና believe and we granted them enjoyment for a time ያኔ ቀጥላልና ምን ብሎ አወራሉ ጃሚ አልበያኑ في تفسير القرآن አዛ God Almighty says so we sent Jonah to 100,000 people ጆናን ወደ ማን ላክናለ ወደ 100,000 ሰዎች ማለት ነው or in more than 100,000 it was reported from Ibn Abbas that he said the meaning of his saying or it is rather more than that ከዛም ይበልጣል ወይም ደግሞ ያልፋል ነው ኢብኑ አባስ እንደዘገበው ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሷባ የነበረው ኢብኑ አባስ እንደዘገቡት ይላል ማለት is saying or it is rather more than that ከዛም ያልፋል the narration mentions this ይላል ዘገባው እንደሚጠቅሰው Ibn Bashar told us saying Muhammad told us saying Sufyan told us I think it's not ወይም ደግሞ ቼን ማለት ነው እንትና እንደነገረ እያለ ነውና Sufyan told us on the authority of Mansur ይላል on the authority of Salim ibn Abi al-Jad on the authority of Al-Hakam ibn Abdullah ያለሽ ቆይ እሺ of Ibn Abbas ብቻ መጨረሻ ላይ Ibn Abbas አለ regarding he saying ልክፈት ልቆይ ላይ ያን ስላገኙት አይዋ እንትን ነው ለባቢሎን ኢብኑ አባስ ተፍሲር ኢብኑ አባስ ምን ይላሉ የተፍሲር ልሂቅ ናቸው አብዱላህ ኢብኑ አባስ ማለት በጣም ትልቅ ዓሊም እሳቸው ናቸው ቁርአንን ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸዋል ቁርአንን መረዳትን አላህ ይወፍቀው ብለው ማለት እና እሳቸው የተረጎሙት ምንድነው አው የሚለውን በል እንደውም ይጨምራል እንደማለት ነው ከዛም በላይ ነው ያው ማሂሩን አተልኩ ማሂሩን አተልኩ
ይኸው ይኸው ኡስታዝ ይታያል። አሕሰን ጀዛከላህ ኸይረን። ይኸው በል የዚዱን ማለት ይጨምራ እንደውም ይጨምራሉ ማለት ነው። ስለዚህ አው የተለያየ ትርጉም አላት ማለት ነው። ቅድም ለማመሳሰል መታለች፣ እንደዛው ደግሞ ለማበላለጥም ለንጽጽርም ትመጣለች። ስለዚህ አው የዚዱን በል የዚዱን ይሄ እቺን ነበር የፈለኩት ማለት ነው። እዚህ ጋር መጥቷል። ይኸው እዛው ጠበሪ ላይ አይዋ ምን እንደሚጨምሩ ማስቀምጦታል። ከሚስቶቻቸውና ከልጆቻቸው ከተለያዩ በኋላ ይኸው እንደዚህ ብሎ አስቀምጠ ይታያል። አይዋ ጀዛከላህ። ይኸው እዚህ ጋር አሁን እንደውም እንዴት እንደጨመረም የተናገረ ነው። የዚዱን 70,000 ብሎ አስቀምጦታል። አይዋ 70,000 ይጨምራሉ እያለ ነው። ከዛ ከመቶ ተጨማሪ ባቢሎን አለቅ ባቢ ገባ አልገባክም? ኧረ ረግጦ ነው ማወራረጃ ምን ማወራረጃ ምን ላምጣ? ዛሬ አዲስ መልስ ነው የሰማሁት። ሌሎች ሰዎች ደግሞ አስጨንቅበታለሁ እንጂ ዝም ብዬ እንትን አላደርገውም እና ሌላ ጥያቄ ይልጠይቅ። እንዲሁማ እጅ እንዳሰጥ አዲስ ነገር ነው የሰማሁት እኔ። ስለዚህ አዲስ ነገር ደግሞ በደንብ አድርጌ ማረጋገጥ አለብኝ። ሌሎች ሰዎችንም መጠየቅ አለብኝ። እነሱ እንዴት እንደሚመልሱትም ማየት አለብኝ። ችግር የለም። ሪፈረር ወደዛ ስፔሻሊስት ነው። ሌላ ጥያቄ ሰይጣን በእስልምና መልአክ ነበር? ኡስታዝ ይቀጥሉ። ኡስታዝ ቀጥሉ። እንትን ነው መልአክ ነበር የሚል የለም። መልአክ አይደለም ካነ ሚነል ጂን ነው የሚለው ከአጋንንት ነው የሚለው። እንደዛ ከሆነ አላህ ለመላእክቶችን ለአዳምን ስገዱ አላቸው። እነሱ ሰገዱ፣ ሰይጣን ግን አልሰገደም። እዛ ጋር ሰይጣን ስገድ አልተባለም። ወረድ ብሎ ግን እነሱ ስገዱ ብለዋቸው እነሱ ሰገዱ። እሱ ሳይሰግድ ሲቀር አንተ ስለምን አልሰገድክም ብለው ይወቅሰዋል። የቱ ጋር ነው ያዘዘው? እንትን ነው ከመላእክቶች ያመልክ ነበር አላህን ሱብሓነሁ ወተዓላ ማለት ነው። ዒባዳን ይፈጽም ነበር፣ ከመላእክቶችም ጋር ነበር። መላእክታ ነበር ማለት መላእክታ ነበርና ከመላእክቶች ጋር ነበር የሚባለው ይለያያል አይደለ? ከመላእክቶች ጋር አላህን የሚገዛ ነበር። ትእዛዙ መላእክቶች ቢታዘዙበትም እሱም ተፈልጎበታል። ያንን ነው የምንረዳው ከቁርአኑ። በዚህ ላይ ኢንሻአላህ ማሂሮም ሐሰኑ የሚጨምሩት ነገር ካለ ጨምሩ። አላህ ሱብሓነሁ ወተዓላ ሲያዘው ምን እያለው ነው? ወይቁልና ለልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊስ ይቀራል። ለምን ታዟል? እሱ እንዲሰግድ ማለት ነው። ኢብሊስም ታዟል። ስለዚህ በንግግር ደረጃ በቃል ደረጃ አለ ወይ? የለም። ግን የተፈለገበት መላእክቶቹ ሲታዘዙ አላህ እሱንም ፈልጎበት እንደሆነ እሱም አውቀዋል፣ እሱም ገብቶታል። አላህም ደግሞ ሲያዘው እሱን ፈልጎበት ነው ማለት ነው። ሁለቱንም ነው የፈለገበት፣ ኢብሊስንም እንትናንም መላእክቶችንም። ከዛ በኋላ እሱ ምን አለ? አነ ኸይሩ ሚንሁ አለ። እኔ አልታዘዝኩም አላለም። ያለው ምንድነው? አልታዘዝኩም ሳይሆን እኔ በላጭ ነኝ ያለው። ስለዚህ አንዳንዴ በንግግር ደረጃ ባቢሎን አድርግ ብዬ ሌላውም ሰው የምፈልግበት ሁኔታ አለ ማለት ነው። በቃል ደረጃ አለክ አልተመለሰልኝም። እሺ ለምን መሰሉት? ይቅርታ መልሱ ግልጽ ነው ለኔ፣ ግን እንትን አይደለም፣ አልተመለሰም። እዛ ጋር ስገዱ የተባሉት መላእክት ናቸው። ስገዱ አላቸው፣ ሰገዱ። ሰይጣን ሲቀር ተባለ። ስገድ ሳይባል ለምን አልሰገድክም ብሎ ሲጠየቅ አይ ከሱ በልጣለሁ ብሎ መለሰ። የመለሰው ለምን አልሰገድክም ተብሎ ሲጠየቅ ነው። ስለዚህ እሱ የታዘዘው የቱ ጋር ነው? መልአክ አልነበረ።
ወንድም ማሂር ትቀጥላለህ? አይ ኡስታዝ የመለሱት መልስ ነው። ከመላእኮች ጋር ነበረ ነው ሱረቱል ካፍ ላይ ሲያስቀምጠው ቁጥር 50 ላይ ለመላእክትም ለአደም ስገዱ ባልናቸው ጊዜ ሆነ አስታ ወዲያውም ሰገዱ፣ ኢብሊስ ብቻ ሲቀራል። ሰው እዛ ላይ ፕሬዘንስ ነበር። የእሱ ፕሬዘንት መላእኮች ጋር ነበረ ነው። ከጋኔን ጎሳ ነበር አለ። ከጌታውም ትእዛዝ ወጣ፣ እርሱንም ዘሮችን የምነሱ ለእናንተ ጠላቶች ሲሉ ከእኔ ላይ ያላችሁ ነገዳዮች ልዋጭነት ከፍቷል። ሰው ከነሱ ጋር ስለነበረ የእሱ ኤግዚስተንስ እዛ ቦታ ላይ አሁን ለምሳሌ ሀሰኑ ገስት ያሉት ሰዎች እንደዚህ ናቸው፣ ወይ ደግሞ ሀሰኑ ገስት ላይ እንደዚህ ተፈጠረ ቢል ሁላችንም እዚህ ጋር ያለነው ያጠቃልናል፣ ሴቱንም ወንድኑም ጥቁሩንም ቀዩንም ምናምን። ኢብሊስ በዛ ሰዓት እነሱ ጋር ፕሬሰንስ ስለነበር በዛን ሰዓት እነሱ ጋር ስለነበረ ትእዛዙ ላይ ተጠቃሎ ተጠርቷል። ከዛ በኋላ አምላካችን አላህ ምን ለየው? ምን ብሎ ለየው? ኢብሊስ ጅኒ ጋር ነበር ብሎ ሱረቱል ካፍ ላይ ሱረቱል አዕራፍ ላይ ብዙ ቦታ ላይ ደግሞ ከሌላ ወገን እንደነበረ ያስቀምጧል። ሰው በዚህ መልክ ነው የምንረዳው። ባቢ መልሱ ግልጽ ነው፣ ለኔ ግን አልተመለሰልኝም። እሺ አንድ ነገር ላሳይ ባቢ። ቁርአኑን አንቀጽ ምዕራፍ 2 ቁጥር 34 ላይ ምዕራፍ 2 አልበቀራ ቁጥር 34 ላይ ጥቅሱን እናምጣና ከዛ ትእዛዙን እንገ ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ዲያብሎስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካህዲዎችም ሆነ ይላል የቁርአኑ አንቀጽ። ያለመታዘዙ ምክንያት ማለት ነው። አላህ Subhanahu Wa Ta'ala ይሄንን ትእዛዝ ሲያዝ ጥቅላዊ ትእዛዝ ነው። ማጆሪቲዎች መላእክቶች እንዲሁም በእነሱ ስር ያሉ ማንኛውም እዛ ፈጣሪን የሚያመልኩ ለምሳሌ እኛ ሙስሊሞች የምናምነው ጋኔኖች ኢብሊስ ከጋኔኖች ወገን ስለሆነ አምላክን የሚገዙና የሚያምፁ ነበሩ። አምላክን በመገዛትና በማመጽ አማራጭ አላቸው። ኢብሊስ ደግሞ አላህን በጣም የሚገዛና የሚያመልክ ነው የነበረ። ኢቭን መላእክቶችን ኢሚቴት ያደርግ ነበረ። ይሄንን ተፍሲሩን ላሳይካል። ኦኬ ይሄ የምዕራፍ 2 ቁጥር 34 ላይ ማብራሪያና ተፍሲሩ ነው። ይታያል። ኢብሊስ was among those ordered to prostrate before Adam. ኢብሊስም ከታዘዙት ስገዱ ተብለው ከታዘዙት አንዱ ነበረ። although he was not an angel አለ። ኤንጅልም አልነበረ፣ መልአክም አልነበረ። ከዛ እዚህ ጋር ይመጣና when Allah commanded the angels መላእክቶችን በሚያዛቸው ጊዜ to prostrate before Adam, ኢብሊስ was included in this command. ኢብሊስም ከዚህ ትእዛዝ ላይ በመታዘዝ ላይ ኢንክሉድ ነበረ። ለምን አለ? although ኢብሊስ was not an angel, ኢብሊስም መልአክ አልነበረም። he was trying and pretending to imitate the angels behavior and deeds. ኢብሊስ ግን ሰይጣኖችን ኢሚቴት ያደርግ ነበረ፣ ይመሳሰል ነበረ። በምን? በስነ ምግባርና በዲድስ and this is why he was also included in the command to the angels prostrate before Adam. እንዲህም ደግሞ በዚህ ትእዛዝ ውስጥ እንዲካተት ያደረገው ይሄን ድርጊቱ ነው። ለምሳሌ ከሰዎች ማለት ነው ባቢ ማን ይመስል ነበረ? ከሰዎች ማን ይመስል ነበረ? በስነ ምግባሩ መላእክቶችን ይመስል ነበረ። እነሱ የሚያደርጉትን ድርጊት and pretending to imitate the angels እዚህ ጋር ከፈትኩልኝ ይታይካል። ኢሚቴት የሚያደርጋቸው በምንድን ነው ይላል? behavior and deeds። behavior ብሎ ማለት ስነ ምግባር ማለት ነው። deeds ማለት ደግሞ ስራ ነው። ሱረቱል አዕራፍ ክፈትለት ሐሰን። ባዘዝኩህ ጊዜ ይለዋል ሱረቱል አዕራፍ ላይ ገላግሌ ማመናዕከ አንተስጁደ ኢዝ አመርቱክ። ሱረቱል አዕራፍ ሁለተኛው ሰፍሐ ስንተኛ? ሁለተኛው ሰፍሐ እዛው ቀጠል አደረገ። ስንተኛው አንቀጽ ለውስታስ? ሰፍሐ ሁለተኛው ሰፍሐ አንቀጹን እዛው ላይ አንቀጽ ስንት መሰለክ? አሊፍ ላም ሚም ይላል አይደል? ቆይ እንደሱ አይደል? እንደሱ አትሩጥ። ኪታቡ ሂድ ቀጥል፣ ወደ ላይ ሂድ ማመናከ ቃለ ማመናከ አንተስጁደ ሰባት ይላሉ እዚህ ጋር ሰባት ያዝ ሰባትን አለበት። ሰባተኛው አንቀጽ አይደለም
ቃለ ማ መናዐክ ቃለ ማ መናዐከ አን ተስጁደ ኢዝ አመርቱክ የሚል ፈልግ። 12ኛው አንቀጽ በቃ እሱ ጋር ይወስድ አንብብለት ነው። አይዋ አንብብለት እስቲ። አላህ ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው። እኔ ከእርሱ የበለጥኩኝ ነኝ። ከእሳት ፈጥረከኝ፣ እርሱን ግን ከጭቃ ፈጥረከው አለ ይላል። እስኩህ ጊዜ ባቢሎን ገብተዋል። እኮ የት ጋር ነው ያገዘው ነው ጥያቄው። አይ አሁን እኮ ከሊማው ቃሉ ወደ ሁለቱም ነው ብለናል አይደለ? ቀደም ለምሳሌ ኢብሊስ ከጂን ሆኖ አላህን ያመልክ ነበር። የት? ሰማይ ነው። ከማን ጋር? ከመላእክቶች ጋር። አላህ ስገዱ ሲል የተፈለገበት ማን ነው? መላእክቶች። አንዳንዴ ብዙ መላእክት ነው ከመላእክቶች ጋር ነበር አይደል? አንድ ኢብሊስ ነው ያለው። ሁሉም መላእክት ነው ሰማይ ላይ። አንድ ኢብሊስ ነው ያለው እዛች ጋር ከመላእክቶች ጋር አላህን እየተገዛ ነበር። ቃሉ የተወረወረው ለሁሉም ነው። ከዛ አላህ ምን አለ? ቃለ ማ መናዐከ አን ተስጁደ ኢዝ አመርቱክ፣ ባዘዝኩህ ጊዜ አለው። ለምን? ሊአነ ምክንያቱም አላህ ሱብሓነሁ ወተዓላ ባዘዘው ነገር ኢብሊስ እንደሚጠቃለል ኢብሊስም አምነዋል። ትዕዛዙም ያጠቃልለዋል። ትዕዛዙም ምን ይለዋል? ያጠቃልለዋል። ኢብሊስ ባዘዝኩህ ጊዜ ባለ ጊዜ መቼ አዘዝከኝ አላለም። ምንድን ነው ያለው? አነ ኸይሩ ሚንሁ ነው ያለው። እኔ ከሱ እሻላለሁ ነው ያለው። ገብተዋል? ስለዚህ አላህ ምን አለው? ባዘዝኩህ ጊዜ አዝዤሃለሁ ያለው ነው አላህ ሱብሓነሁ ወተዓላ። ባቢ አሁን አንተ ለምሳሌ ይህንን እስኪ በምሳሌ ልግለጽልህ። አንተ ወላጅ አባትህ ሳያዝህ አንድን ነገር ብታደርግ ከዛ ሲመለስ ያንን ነገር አድርገኸው ቢያገኝህ ያላዘዝኩህን ፈጸምክ ይልሃል አይልህም? ከኛ ሲዩ ለምሳሌ ወላጅ አባትህ ያላዘዘህን ነገር ካደረክ አድርገኸው ካገኘ እንዴ ይሄንን መቼ አዘዝኩህና ያደረከው ይልሃል አይደለ? ከዛ የሆነ ጊዜ ደግሞ ያዝህና ወይም ያዝህና መጥቶ ይሄን ለምን አላደረከውም ብሎ ቢልህ ያዘዘህን ነገር ታደርጋለህ። ያላዘዘህን ነገር ግን ሳያዝህ አንተ ድርጊቱን ሳታደርገው ብትቀር መጥቶ ለምን ይሄንን አላደረከውም ብሎ ቢልህ እንዴ መቼ አዘዝከኝና ብለህ አትጠይቅም? አላዘዝከኝም እኮ ትለዋለህ። ትሰማለህ ባቢ? ትሰማለህ? አላዘዝኩህም እኮ አላዘዝከኝም እኮ ብሎ ብለህ ማለት ትችላለህ? አትችልም? እሱን ወላጅ አባትህ ለምን አላደረከውም ብሎ ታዛዥ ስትሆን ነው። ኖ አንተ ሳትታዘዝ የሆነ ነገር ሳያዝ እንደዛ ብለህ የምትጠይቀው ታዛዥ ስትሆን ነው። ከዛ በኋላ ያለውን ነገር የምትተገብረው ከሆንክ ነው እንደዛ ብለህ የምትመልሰው እንጂ ምክንያቱም ብትታዘዝ ራሱ አትተገብረውም ነገሩ። ታዛዥ አይደለህም። ኖ ኢቭን አሁን ያዘዘህን ነገር አንተ አሁን ሳትታዘዝ የሆነ ነገር ሳትታዘዝ ከስራ ሲመጣ ያላዘዘህን ነገር አድርገህ አገኘህ። ይሄን እኮ አላዘዝኩም ብሎ ሊልህ ይችላል ወላጅ አባትህ። ለምሳሌ ነው የምልህ። ከዛ ምንም ነገርም አላደረክም፣ እሱም አላዘዘህም፣ አንተ ምንም አላደረክም። ይሄ ኖርማል ነው። ነገር ግን አዞ አንተ ሳታደርገው ብትቀር ለምን አላደረከውም ብሎ ይጠይቅሃል አይደል? አዞ ሳያዝህ ምንም ነገር አላደረክም አንተ። ይሄ ደግሞ ሌላው አማራጭ ነው። ሳያዝህ አላዘዘህም፣ አንተ ምንም ነገር አላደረክም። መጥቶ ይሄ እንዴት ለምን እንደዚህ አላደረክም ብሎ ቢልህ እንዴ አላዘዝከኝም እኮ ብለህ አትለው? ያልታዘዝኩትን ትላለህ። ገብቶኛል እኮ ያመጣው እንትን ገብቶኛል። ግን ታዛዥ ከሆንክ ነው እንደዛ የምትለው ነው። ያ እኮ መታዘዝና ለመታዘዝህ እኮ ግን የሚገለጸው
ትክክለኛ አንተ ትታዘዛለህ አትታዘዝም? ትእዛዙ ሲመጣልህ ነው አይደል እንዴ? ትእዛዙን መቀበልና አለመቀበል ያንተ አማራጭ ሆኖ እያለ ለማምለጥ እንትን የምትጠቀመው ነው። አሁን ለምሳሌ አይ አላዘዝከኝም ብሎ ለማምለጥ እንትን ቢፈልግ ለማምለጥ ቢጠቀምበት እንግዲያውስ አሁን ስገድ ሊባል ነው። አሁን አድርገው ሊባል ነው። ኦልሬዲ እምቢ ማለቱንም እኮ አሳይቷል። ለምሳሌ ባዘዝኩት ጊዜ ለምን አልሰገድክም ብሎ ሲለው አይ ትእዛዙ እኔን አይመለከትም መላእክቶችን ነው ያዘዝክበት፣ እኔ ደግሞ ከመላእክቶች አይደለሁም የሚለውን አርጊውመንት ያነሳ ነበር። እሱ ግን እንደዛ አላደረገም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቀጥታ ግን ምንድነው ያነሳው? ኸለቅተሁ ሚን ጢን አለ። እኔ ከእርሱ የተሻልኩ ነኝ። እርሱን የተፈጠረበትን ማቴሪያል መበላለጫ አደረገው። እኔን ከእሳት ፈጥረኸኝ እሱን ደግሞ ከጭቃ ፈጥረኸው እንዴት የሚለውን ነገር አነሳ እንጂ አይ እኔ ትእዛዙ እኮ እኔን አያካትትም ብሎ ማለት ነበረበት እኮ። ባቢ ማለት ተስኖት ነው እንዴ እሱ የተፈጠረበት? በሌላ ምሳሌ ደግሞ ለምሳሌ አንድ አማራ እድል ሰጥኛላችሁ። እሺ ነቢሎ ገላግለን አንድ ቃል ለምሳሌ አማራ ክልል ውስጥ ያሉ ሰዎች ይላል። ለምሳሌ ዜና አማራ ክልል ለአማራዎች የመሬት መንቀጥቀጥ እንደሚከሰት መረጃ ደርሷልና መሬት መንቀጥቀጥ ይከሰታል፣ ስለዚህ አማራዎች እንድትጠነቀቁ የሚል ዜና ተሰራጨና ከዛ ይሄ ዜና ለአማራዎች ነው ብለው ጥቂት ለምሳሌ ኦሮሞዎች ሊሆኑ ይችላሉ ዜናው አይመለከተንም ብለው ጥንቃቄውን ማድረግ ይተዋሉ። አማራ ክልል የሚኖሩ ኦሮሞዎች አሉ። ከዛ ማጆሪቲውን አይቶ አላህ Subhanahu Ta'ala ትእዛዝ ምን አለ? አላህ አልኩኝ ትእዛዝ መንግስት ብላለ አማራዎች ጥንቃቄ እንድታደርጉ ጥሪያችን እናስተላልፋለን አለ። ማጆሪቲው ማህበረሰቡን አይቶ ከዛ ጥቂት ኦሮሞዎች ይኖራሉ እዛ ውስጥና ይሄ ትእዛዝ አይመለከተንም ብለው ጥንቃቄ ማድረግ ይተዋሉ ወይስ ጥንቃቄውን ያደርጋሉ? ለኛም ነው ብለው ያስባሉ? ስልክ በማጆሪቲ ማውራት የለም በንግግር ደረጃ ማጆሪቲውን ጠቅሰክ ሁሉም ይፈልግበት ነገር የለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ልግባ እንዴ በመሃል ልሞክር? እሺ ኢንሻአላህ። እስቲ ባቢ እንደ እስልምና እምነት ሰይጣን ወደ ምድር ከመውረዱ በፊት የት ነበር የሚኖረው? እንደ እስልምና አስተሳሰብ እሱን ጥያቄ ነው። እሱን ነው እኮ በቃ ዋናው ነገር ማለት ነው። መጀመኛ ሙስሊሞች እምነታችን ኢብሊስ ምድር ላይ ከመምጣቱ በፊት ሰማይ ላይ ይኖር እንደነበረ ነው የምናምነው። ሰማይ ላይ ከመላእክቶች ጋር አምላኩን የሚገዛ እንደውም በአራተኛው ሰማይ ላይ ተቆጣጣሪ እንደነበረ የመላእክት ማዛዦች እንደነበር ነው የምናምነው። ይህ የእሱ የማምለኩ ደረጃ ደግሞ ከመላእክቶች ጋር እንዲቆጠር አድርጎት ነበረ። በእኛ አስተሳሰብ መላእክት ከብርሃን ጅን ከእሳትና የሰው ልጅ ደግሞ ከጭቃ መፈጠራቸውን እናምናለን። ሆኖም ከእሳት ቢፈጠርም የእርሱ ደግሞ የአምልኮ አገዛዝ ደረጃው ጥሩ ስለነበረ ከመላእክቶች ጋር አንድ ላይ ሰማይ ላይ እንዲገዛ ተደርጎ ነበር ነው። ሌላኛው መንገድ ደግሞ የትእዛዙ ምንጭ ከየት መጣ የሚለውን ነገር ያስይዘናል። የትእዛዙ ምንጭ ከአላህ Subhanahu Ta'ala እስከመጣ ድረስ ይህ ራሱ በሎጂክ ሲታይ የአንድ ጌታ ትእዛዝ የሚለካው በትእዛዙ ይዘት ሳይሆን በትእዛዙ ሰጪ ማንነት ነው እንትን የሚለው። ስለዚህ የዛ ሰዓት ላይ መላእክቶችን ስገዱ ባላቸው ሰዓት ኢብሊስ የት ነበረ ነው። በምድር ላይ ከሆነ ኦሬዲ አንተ እንዳልከው ሊያስጠይቅ ይችላል። እዛው ሰማይ ላይ ግን ከመላእክቶች ጋር የሚገዛ ከነበረ ጥያቄ ያነሳል የሚል ሐሳብ የለኝም። ልክ ነኝ? ልክ ነኝ ባቢ? ቀጥል ጨርስ። ስለዚህ እርሱ የነበረው ሰማይ ላይ ከነበረ አምላኩን የሚገዛ ከነበረ ከዛ ከመላእክቶች ጋር አንድ ላይ ስገድ በመላእክቶች ስም ተጠርቶ አንደኛ በመላእክቶች በቁጥር ብዛት እርሱ አንድ ነበረ። መላእክቶች በቁጥር ብዛትም ይበዙታል። ከዛ መላእክቶች ስገዱ ባለ ሰዓት ላይ አሰግድም ባለ መስገዱ ወይም ደግሞ መላእክቶችን ቢያዝ በዛ አልተጠራም ባያስብልም። ሌላኛው ደግሞ ዋናው ነጥብ እሱም ራሱ አልተቃወመም ነው። ኢብሊስ ራሱ አይ
አንተ ጅን ሆይ ስገድ አላልከኝም አለ ማለቱ እርሱም ትእዛዙን እንደተቀበለ ያስይዘናል የሚል እምነት ነው ያለን። ወላሁ አዕለም። በዚህ ላይ የምትጨምሩት ነገር ካለ ነቢል ቀጥሉ። ሰላም አለይኩም። እሺ ባክግራውንድ ከረበሻችሁ አፉ በሉኝ። ግን ويقول ابن آدم መልእክተኛው عليه الصلاة والسلام في صحيح مسلم በተዘገበ ዘገባ አንድ ሰው ሱረቱ ሰጀዳን እየቀራ እና በመሃል ስጁድ ሲወርድ ሱረቱ ሰጀዳ ላይ እንደምናውቀው እንድንሰግድ የሚያዘን ቦታ አለና ሱረቱ ሰጀዳ ላይ አንድ ሰው ሰግዶ እንድንሰግድ የሚታዘዝበት ቦታ ላይ አንድ ሰው ስጁድ ሲወርድ ምን ይላል ሰይጣን ምን ይላል አሉ መልእክተኛው عليه الصلاة والسلام ያ ወይለታ ወይ ጥፋቴ ወይ ምኞቴ እኔ ታዝዤ አልሰግድም አልኩኝ የአደም ልጆች ግን ሰገዱ እኔ ግን ምን ይላል ወኡሚርቱ አን አስጁደ ፈአበይቱ ፈልየናር ይላል እኔ እንድሰግድ ታዘዝኩኝ ከዛም እምቢ አልኩኝ ከዛ ለኔ ደግሞ እሳት አለኝ ይላል እና ሰይጣን ራሱ ማለት እንደ እስልምና መዛግብት የሆነ ያወራን ነው في صحيح مسلم ላይ ሰይጣን ራሱ ታዝዤ ከመስገድ እምቢ አልኩኝ እና ደግሞ በእሳት መቀጣለው ይላል ማለት ነው። ስለዚህ ሰይጣን ታዟል ማለት ነው ራሱ ታዝዣለሁ የሚልን ቃል ስለአወራ ሌላኛው ሱረቱል አዕራፍ ላይ ያለው ነው ለምንድነው እንድትሰግድ ላዘዝኩ ነገር እምቢ ያልከው ብሎ አላህ Subhanahu Wa Ta'ala ይነግረዋል ስለዚህ ትእዛዙ እሱንም የሚያጠቃልል የነበረበት ወቅት ነው ማለት ነው ባቢ አለ አለው ምንድነው እሺ አይ ቲንክ እንትን አድርግቻለሁ አንደርስታንድ አድርግቻለሁ መሰለኝ አይደል አድርገኝ ልትሆን ትችላለህ ወደ ነቢል በጣም ጫጫታ ነበረበት እሺ ቀጥል ባቢ ይበቃል ያሲው እኔ ይበቃኛል ሌላው ተጨማሪ ጥያቄዎች አሉ በጣም ከዚህ እኔ ቀለል ባሉ ጥያቄዎች ነው ራሱ የጀመርኩት ይሄ ቀላሉ ጥያቄ ነው አረተው ኦኬ ለአንዴና ለመጨረሻ ጊዜ እኛ ለምሳሌ የሙስሊሞች እምነት ሰይጣን ወይም ዳቢሎስ ከምን ወገን ነው ብለን የምናምነው በምዕራፍ 18 ቁጥር 50 ላይ ተገልጿል ከጋኔኖች ወገን ነው ይላል እነዚህ ጋኔኖች ደግሞ ሰው ከመፈጠሩ በፊት ልክ እንደ ሰው ዛሬ ላይ እንዳለው አመፀኞችና ፈጣሪን አምላኪና ተገዢዎች ነበሩ ቅድም ኢብሊስ እንዳልኩ ፈጣሪን ያመልክና ይገዛ ነበረ ኢቭን በስነ ምግባርም መላእክቶችን ለመመሳሰል ይሞክር ነበር ቢሄቪየርስ ስነ ምግባሩና ዲድስ ብሎ ማለት አምልኮ አፈጻጸም ማለት ነው አሁን ስራ እምነትና ስራ ከአንድ ላይ የሚሄዱ ነገሮች ናቸው ዲድስ ብሎ ማለት ስራ አንድ ሰው ምጽዋት በመስጠት ሊሆን ይችላል ይሄ ዲድስ ነው ጉድ ዲድስ በመስገድ ነው በማምለክ ነው ክህደት የለም ግን ደግሞ አንዳችን ካንዳችን የምንበላለጥ እናስመስላለን በሰዎች መካከል ማለት ነው የምዕራፍ 2 ቁጥር 34 ላይ ነው 30 ላይ ያለው አንቀጽ ስገድ ተብሎ በሚታዘዝ ጊዜ ፈጣሪ ስገዱ ብሎ ሲያዝ ጥቅላዊ ትእዛዝ ነው የሚያዝ እሱን የማይመለከት ቢሆን ኖሮ ለምን አልሰገድክም ሲባል አይ ቅድም እንዳልኩ እኔ እኮ ከጋኔን ወገን ነኝ ከጋኔን ወገን ሆኜ አንተ ያዘዝከው መላእክቶችን ነው ስለዚህ እኔን አይመለከተኝም ብሎ መከራከር ራሱ ይችላል ራሱን እንትን ለማለት ነፃ ለማድረግ ራሱ ግን ለምን አልሰገድክም ሲባል እንዴ እርሱን ከዚህ ፈጥረኸው እኔን ደግሞ ከዚህ ፈጥረኸኝ የሚለውን አርጊውመንት ነው የሰራው ክርክር አልገጠመም ራሱ ግልጽ ነው ባቢ ግልጽ ካልሆነልህ ይሄም ግልጽ ካልሆነልህ የዋሌጀርና አብስለው ይብሰልና በሚቀጥለው ቀን ደግሞ ስንገናኝ ኢንሻአላህ ይዋጥልካል ካልተዋጠ ደግሞ ሌላ ስፔሻሊስት ይፈልጋል አይ ከናንተ ወስጀዋለሁ በተለይ የመጀመሪያውን ጥያቄ ጭራሽ እንትን ነው እንደኔ አልተመለሰም እንደኔ እናንተ መልሳችሁታል በእኔ ግን አልተመለሰልኝም የመጀመሪያው ይሄ የተሻለ ነው እንደውም ከመጀመሪያው
የመጀመሪያው ሌሎች ሰዎችን እጠይቃለሁ፣ ምክንያቱም ሌላ መልስም ሊኖር ስለሚችል። እስኪ ሌሎች እንዴት አድርገው እንደሚመልሱት ደግሞ አየዋለሁ። እንደዛ ከሆነ በቃ መልካም እንትን ነው ማለት ነው፣ ትክክል ማለት ነው፣ ተመሳሳይ መልስ ከሆነ ችግር ማለት ነው። እና አዎ የሚቀጥሉ ጥያቄዎች አሉ፣ ትንሽ ከበድ የሚሉ ጥያቄዎች ስለሆኑ ሰዓትም ሊወስዱ ስለሚችሉ ሌላ ሰዓት እጠይቃለሁ። ያሲው አመሰግናለሁ። ችግር የለም ችግር የለም። እኔ መጀመሪያም የባቢን ጨመቃ እኮ እኔ የለውም ብዬ ነበር። እኔ ይከብደኛል ደግሞ ብዬ በእርሶ ልገላገል ብዬ ነበረ። እንግዲህ ኧረ የባቢ ጨመቃ ቶሎ ማምለጥ ነው ሞድ ባቢ ሲቀናም እሱ ሲያብራራ ይገባል፣ ሲጨምቅም ከባድ ነው። ባቢ አላህ ሂዳ ይወፍቅ። ምርጥ ወንድማችን ዱዓ አድርጉለት ኢንሻአላህ ኢንሻአላህ። እኔ ተመችቶኛል። ያሲው እሱ አስገድዶ እንትን ነው ይመስለኝ። እኔ አሁን በጸሎት ምናምን ሀሳብን ማስገደድ ነው ብዬ ነው የማምነውና እስኪ እናያለን ኢንሻአላህ። እኛ ተስፋ አስገድደንም ቢሆን የኛ ማድረግ ነው የምንፈልገው። ባቢ ወጣም ወረደ አስማት ማለት ነው። በአስማት ነገር ነው። በአስማትም ከበለጡን ይውሰዱ፣ እኛ እንበልጣለን ኢንሻአላህ። እስኪ ኢንሻአላህ ሌላ ሀሳብ ካለ ሀሳብ እናንሳ። ለዛሬ ጥያቄ ይበቃል ወይስ አለ ተጨማሪ? ባቢ ልኮ ነው። በጣም ሰዓት የሚፈጁና ከባባድ ስለሆኑ ብዙ ሊያለፉ የሚችሉ ጥያቄዎች ስለሆኑ ለዛሬ ይበቃኛል ያለው። ሌላ ሰዎችም ጥለውኝ እየወጡ ነው፣ እኔን ብቻዬን ጥለው ሊወጡ ነው። ስለዚህ አንዳንድ ነገር በለንና እንሰናበት በዚህ። እኔ ምንም አልልም። ያሲው አንተ ራስህ እኔም ልተኛ ስለሆነ ምናልባት ልትወጣ ከሆነ እንትን በልና መዝጊያ አድርገን እንትን አድርገው። እኔ ጨርሻለሁ። አመሰግናለሁ ሁላችሁንም። አንዳንድ ሰዎች ከታች እንትን እያላቸው ነበርና ጥያቄ ሲነሳ ሰው ሊሰለችው አይገባም። እንደውም አይምሮን ሊስልበት ይገባል። አንዳንዴ በተለይ ሰው የማያውቀው ጥያቄ ሲጠይቅ ጠያቂው ብቻ ሳይሆን ራሱ ማለት ነው ከታች የሚሰማ ሰው። አሁን ለምሳሌ ብዙ ሰው አልገባውም። የሚገርም ነገር መልስ ተወውና ጥያቄው እንኳን አልገባውም አንዳንድ ሰውና ግን ይሰለቸዋል። ይሄ ጥያቄው እንዴት አድርጎ መረዳት እንዳለበት ሳይሆን የሚያስበው ያ ጥያቄው እንዴት ተመልሰውለት ዝም ማለት እንዳለበት ብቻ ነው የሚያስበው። ይሄ በጣም ስህተት ነው። ይሄ ደግሞ እኛ ጋር ብቻ ነው ያለው፣ አበሻ የሚባል ትውልድ ጋር ማለት ነውና አመሰግናለሁ ያሲው። ሌላ ሰዓት ከባባድ ጥያቄዎችን እጠይቃለሁ። ሌሎች ሰዎችንም እንትን አድርግበታለሁ፣ አራሩጥበታለሁ። ችግር የለም። እኛ ያው ኮመንታቶች እኛም ወላሂ በአላህ ይሁንብኝ ማንኛውንም አይነት እስልምና ላይ በተለይ እስልምናን በተመለከተ ማንኛውንም ልቦናችሁና አእምሮአችሁ ውስጥ ያለን ጥያቄ ለዘመናት ራሱ ታቅፋችሁት የኖራችሁት ሙስሊሞች ያልሆናችሁ ማለት ነው። ይሄ ጥያቄ ያስቀይማል፣ ይሄን ጥያቄ ብጠይቃቸው ያሳፍራል የሚባል ነገር የለም። አጠቃላይ ማንኛውንም አይነት ጥያቄ መጣችሁ ጠይቁ። ስትጠይቁ እኛ መልሱን ስንሰማ ወይም ኢብን ራሱ ስንመልስ እውቀቱ ካለን ስንመልስ የበለጠ እምነታችንን እያወቅን በተለያየ አይነት መንገድ እየተረዳ ነው እምነታችንን እየጨመረልን ነው የሚሄደው። ማለት እስልምና የተገነባበት መሰረቱ ዋልታምና ማገሩ መሰረቱ በጣም ጠንካራ ከመሆኑ የተነሳ ምንም አይነት በምድር ላይ ያለ ነገር ቢመጣ እንኳን መሰረቱን የሚያፈርስ ነገር አይደለም። ነገር ግን ከምትሰሙት ራሱ ጥያቄው ሲመለስ አልሐምዱሊላህ ለአላህ ምስጋና ይገባው፣ ሙስሊም መሆኔ ምን አይነት ድንቅ ነገር ነው ብላችሁ እግራችሁ የመጨረሻ የቆማችሁበት መሰረቱ ምን አይነት ጠንካራ እንደሆነ እየተረዳችሁ እየገባችሁ ዕለት ዕለት እምነታችሁ ራሱ እየጨመረ ነው የሚሄደው። ስለዚህ እምነታችሁ ምን አይነት ጠንካራ መሰረት ላይ እንደተሰራ የምታውቁት ጥያቄ መጥቶ ያ ጥያቄ በአማረ ስነ ምግባር በአማረ መንገድ ሲመለስ ነው። መሰልቸት የሚባል ነገር ሊኖረው አይገባም። ከተሰላችንማ ምን ዋጋ አለው? ስልካችንን ዘግተን እኮ ብንቀመጥ ይሻላል። ማንንም እንሰለች ሊኖረው አይገባም።
ማንንም የመሰልቸቱ ኃላፊነት የለብንም። ከተሰላችንማ ምን እንዴት ነው ሰው ቤታችን ቁጭ ብለን እንዴት ነው ሰው ሲጠይቀን የምንሰለች? ራሱ እስልምናን ለማስፋፋት እስልምናን ሌሎች ሰዎች እንዲያውቁ ለማድረግ እኮ በፈረስ በበቅሎ በግመል በሌሊት በብርድ በሙቀት ጄኔሬሽኑ ያለፈው ጄኔሬሽን እኮ ተጉዟል። እውቀትን ለመፈለግ ከኢራቅ፣ ከአፍጋኒስታን፣ ከሲሪያ፣ ከኢራን ተጉዘዋል በእግራቸው በጨለማ ልብስ በሌለበት ጫማ በሌለበት በዚህ ዘመን ስልክ በሌለበት እኔ ዛሬ ላይ ለማወቅ እቤቴ ተቀምጬ ስልክ መጎርጎር ብቻ በቂ ነው። ስልክ ላይ ብዙ እውቀት አለ። በጭራሽ ልንሰለች አይገባም። ለአፍታ እየታፈነ ነው ድምጽ ያሲው አስተካክል። እሺ አሁን ሰማ ለአፍታ እንኳን ልንሰለች አይገባም። ኦኬ ለአፍታ እንኳን ልንሰላችና ልንዳከም አይገባም በጭራሽ። ስለዚህ ማንኛውንም አይነት ጥያቄ ጠይቁና እኛ እንኳን በእኛ አቅም የማይመለስ ከሆነ ብዙ ወንድሞች እንዲሁም ከእህቶች አሉ ጥያቄውን በአማረ መንገድ ሊመልሱ የሚችሉ። እምነታችሁ እየተጠነከረ ነው የሚሄደው። ይሄ አይመለስም የሚባል እስልምና ላይ ጥያቄ ተጠይቆ ይሄ አይመለስም ወይ ይሄ መልስ የለውም ይሄ መድኃኒት የለውም የሚባል በሽታ የለም እስልምና ላይ። ለእያንዳንዱ ነገር መልስ አለው። ስለዚህ ኢንሻአላህ ባቢ ምንም አይነት ነገር እንዳይዝህ እኛ ቤት እስከመጣህ ድረስ መሰልቸት የለም። እሺ ኮመንቱን አትያቸው። ኖ እኔ እኮ እንትን ብዬ እንዲህ እኔ ማውራት ስላለብኝ እኮ ነው ያወራሁት እንጂ ምንም ስለተሰማኝ አይደለም። ታውቃለህ ያሲው እኔ ልምዴ ታውቀዋለህ። ዝም ብዬ ቅጥቀጣ ደስ ስለሚለኝ ነው። ያሲው እንትና ግን አለች ሜሮን አለች። ዛሬ በጣም ነው ስትቀጠቀጥ ይዋለችው ብታይ። አልሰለመችም። ቶ እሷ መጨረሻ ላይ ከሁሉም ሃይማኖት ትወጣለች። ትንቢት አይቀርም። አዎ እንደዛ እና ያሲው እንትናን እየፈለኩት ነው። ለኡስታዝ ወይድ ብቻ ያዘጋጇቸው ጥያቄዎች አሉ ብቻ ማለት እሱ ብቻ ማለት ነው። በቃ እነግረውና ይመጣል ኢንሻአላህ። ዝም ብዬ በቃ ባገኘሁበት ጥቃት የምፈጽምበት ጥያቄዎችን አዘጋጅቻለሁ። በሱ ብቻ እሱንማ እኛ ከበነህ ነው መሆን ያለበት ማለት ልታድኑ የመጀመሪያዎችን ጥይቶች እኛ ወስደን ከዛ በኋላ ቀሪውን ያው እሱ ላይ ትጨርሳለህ። ኧረ እኔ ከኋላም በፊትም መወጋት አልፈልግም። ምን ለብቻውን ያዘጋጁት ጥያቄ አለ ሳገኘው ተናግረዋለሁ። በጣም ከልብ ነው ማመሰግነው። ያሲው ይበቃናል። አብሽር።